የዓለም ካርታ ላይ ስትታይ እጅግ በጣም ትንሽ ነገር ግን ብዙዎችን የምታስደንቅ በሺዎች የሚቆጠሩ ኢትዮጵያውያን የሚኖሩባት፣ አንዳንዶች ህልማቸውን የሚያሳኩባት፣ ሌሎች ደግሞ ከባድ ፈተናን የሚጋፈጡባት የመካከለኛው ምስራቅ ድብቅ እንቁ የምትባል ሀገር አለች። እሷም ባህሬን ናት። ሰማያዊው ባህርና ወርቃማው አሸዋ ወደሚገናኙባት ጥንታዊ ታሪክና ዘመናዊ ስልጣኔ እጅ ለእጅ ተያይዘው ወደሚጓዙባት ድንቅ ሀገር ዛሬ ጉዟችንን ወደ ባህሬን አድርገናል። ለመሆኑ ኑሮ በባህሬን ምን ይመስላል? በባህሬን የሚኖሩ ኢትዮጵያውያን ህይወትስ እንዴት ያለ ነው? ለአንድ ኢትዮጵያዊ በባህሬን ለመኖር ሲያስብ የሚገጥሙት እድሎችና ፈተናዎች ምንድናቸው እያለን በስፋት እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ባህሬን የሚለው ስም ሁለቱ ባህሮች ማለት ሲሆን ትርጉሙም የባህሩ ጨዋማ ውሃና ከምድር ስር የሚፈልቀው ውሃ የሚገናኙባት ምድር መሆኗን ያሳያል። ይህቺ በባህረ ሰላጤው ላይ የተንሳፈፈች ውብ ደሴት በቆዳ ስፋቷ አነስተኛ ብትሆንም በውስጧ የያዘችው መስተንግዶ፣ የስራ ዕድልና የባህሎቹ ውህደት ግን እጅግ ግዙፍ ነው። ከአዲስ አበባ ተነስተን በተለያዩ የበረራ አማራጮች ሌሎች ሀገራትን አልፈን ወደ ባህሬን ዋና ከተማ ማናማ ስንገባ መጀመሪያ የአይናችን ማረፊያ የሚሆኑት ሰማይ ጠቀስ ህንፃዎችና ዘመናዊ የስነ ህንፃ ጥበብ ነው። ነገር ግን ከዚህ ዘመናዊነት ጀርባ ባህሬን ጥንታዊ ማንነቷን አሳምራ የጠበቀችም ሀገር ናት። እንደ ጎረቤቶቿ ሳዑዲ አረቢያና ኳታር ሳይሆን ባህሬን ለውጭ ዜጎች እጅግ ክፍት፣ ተስማሚና ዘና ያለች ሀገር ተደርጋ መወሰዷ ብዙዎች ለመኖር ምርጫቸው አድርገዋታል። ከሀገሪቱ አጠቃላይ ህዝብ ቁጥር ውስጥ ከግማሽ በላይ የሚሆነው ከተለያዩ የዓለም ክፍሎች የመጡ የውጭ ሀገር ዜጎች በመሆናቸው በከተማ ውስጥ የተለያዩ ባህሎችን፣ ቋንቋዎችንና ጣፋጭ ምግቦችን በቀላሉ ማግኘት ይቻላል። እዚህ ሀገር ኑሮ ሰላማዊና ፍጹም አስተማማኝ ነው ማለት ይቻላል። ወንጀል የለም ለማለት በሚያስደፍር የጸጥታ ደረጃ ላይ የምትገኝ በመሆኗ በተለይ ለሴት ሰራተኞችና ተጓዦች ታላቅ ምቾትን ትሰጣለች። የአየር ንብረቷ በበጋ ወቅት እጅግ በጣም ሞቃታማና እርጥበታማ ቢሆንም ከኖቬምበር እስከ ማርች ያሉት ወራት ግን ፀሐያማና ማራኪ በመሆናቸው ለቱሪስቶች ተመራጭ ያደርጋታል። በባህሬን የኑሮ ውድነት እንደ ግለሰቡ የአኗኗር ዘይቤ የሚወሰን ቢሆንም በሀገሪቱ ውስጥ ምንም አይነት የደሞዝ ታክስ ወይም የገቢ ግብር አለመኖሩ እያንዳንዱ ሰራተኛ ያገኘውን ሙሉ ደሞዝ ወደ ቤቱ እንዲይዝ ትልቅ እፎይታ ሆኖለታል። ነገር ግን እዚህ ጋር ልብ ልትሉ የሚገባው ጉዳይ የደሞዝ ታክስ ባይቆረጥም የኑሮ ታክስ የሚባል በቤት ኪራይና በአንዳንድ አገልግሎቶች ላይ የሚጣል ታክስ መኖሩን ማወቅ ያስፈልጋል። የባህሬን ገንዘብ ባህሬን ዲናር ወይም BHD የሚባል ሲሆን አሁን ባለው ምንዛሬ አንድ ባህሬን ዲራን ከ150 እስከ 170 የኢትዮጵያ ብር ይመነዘራል። ይህም የባህሬን ገንዘብ የሆነው ባህሬን ዲናር በዓለም ላይ ጠንካራ ወይም ሃይ ቫልዩ ገንዘቦች ውስጥ አንዱ እንዲሆን አድርጎታል። ኑሮ በባህሬን ምን እንደሚመስል ስንመለከት ደግሞ እንደ ሌሎች ሀገራት ሁሉ የተለያዩ እድሎችና ፈተናዎች በባህሬን ያሉ ሲሆን እነዚህን የህይወት ገጽታዎች ከሚጋፈጡት መካከል ብዙ ሺህ ኢትዮጵያውያን ኑሯቸውን በባህሬን አድርገው እየኖሩ ይገኛሉ። ታዲያ ከአመታት በፊት የኢትዮጵያውያን የስራ መስክ በቤት ውስጥ ሰራተኝነት ላይ ብቻ የተገደበ ይመስል ነበር። ያ ህይወት የራሱ የሆነ የናፍቆት፣ የብቸኝነትና አንዳንድ ጊዜም የአሰሪዎች ጫና ያለበት ከባድ ጉዞ ነበር። ነገር ግን ዛሬ ታሪኩ ቀስ በቀስ እየተቀየረ ያለ ይመስላል። ኢትዮጵያውያን አሁን በባህሬን በተለያዩ የሙያ ዘርፎች ላይ በስኬት ደምቀው እየታዩ ነው። በታዋቂ ሆቴሎች ውስጥ በሱፐርቫይዘርነትና ማናጀር፣ በፋሽንና ኮስሞቲክስ ዘርፍ፣ በሽያጭ፣ በውበት ሳሎኖችና በግል ስራ ፈጠራ ውስጥ ስማቸውን በበጎ እያስጠሩ ይገኛሉ። በባህሬን የሚኖሩ ኢትዮጵያውያን እርስ በርስ ያላቸው መረዳዳትና ፍቅር በጣም ጠንካራ እንደሆነ ይነገራል። በእረፍት ቀናቸው በማናማ ከተማ በሚገኘው የሀገራችን ምግብ ቤቶች ተሰባስበው በትልቅ ማዕድ ቀርበው እንጀራ አብረው እየበሉ የቡና ስነ ስርዓት እያደረጉ የሀገር ናፍቆታቸውን ይወጣሉ። ስደቱን ወደ ስኬት ቀይረው ለራሳቸውም ተርፈው የኢትዮጵያን ባህልና መስተንግዶ ለአረቡ ዓለም እያስተዋወቁ ይገኛሉ። ባህሬን የመልካም እድሎች ምድር ብትሆንም ህይወት ሁል ጊዜ ሙሉ በሙሉ አልጋ ባልጋ አይደለም። ሀገሪቱ ካሏት ትላልቅ ጥቅሞች አንዱ የውጭ ዜጎችን መብት በማክበር እና የካፋላ ስርዓትን በማሻሻል ረገድ ከባህረ ሰላጤ ሀገራት ቀዳሚ መሆኗ ነው። በተለይም ፍሌክሲ ቪዛ የተባለ አሰራር ሰራተኞች ያለ አንድ የተወሰነ አሰሪ ጥገኝነት በነጻነት እንዲሰሩና መብታቸውን እንዲያስከብሩ ትልቅ በር ከፍቷል።
ይህ በነጻነት የመስራት እድል ለብዙዎች የደሞዝ እድገትና የተሻለ ህይወት ምክንያት ሆኗል። በሌላ በኩል ግን ህይወት የራሷ የሆኑ ፈተናዎች አሏት። በበጋ ወቅት ያለው ከፍተኛ ሙቀት ከቤት መውጣት እስከማያስደፍር ድረስ የሚደርስ ሲሆን ከአካባቢው አየር ጋር መላመድ መጀመሪያ ላይ ለሚመጡ ሰዎች ከባድ ፈተናን የሚደቅን ነው። ከዚህም በተጨማሪ በተለይ የቅርብ ዓመታት የቫት ታክስ መጨመሩ የቤት ኪራይና የዕለት ተዕለት ሸቀጦችን ዋጋ በመጠኑ ከባድ ስላደረገው በባህሬን ስኬታማ ለመሆን ገንዘብን በአግባቡ ማስተዳደርና በትጋት መስራት ግድ ይላል። ባህሬን ለብዙ የሀገራችን ልጆች የህልም መጀመሪያ፣ ለብዙዎች ደግሞ ደክመው ሰርተው ለቤተሰቦቻቸው የሚደርሱበት የኑሮ መደገፊያ የሆነች ውብ ምድር ናት። በየትኛውም የዓለም ጥግ እንደምናደርገው ሁሉ በባህሬንም ያሉ ኢትዮጵያውያን በማንነታቸው ኮርተው ሰርተው ራሳቸውና ሀገራቸውን እየቀየሩ ይገኛሉ። እናት ሀገርን ጥሎ በስደት መኖር ከባድ ቢሆንም እንደ ባህሬን ያሉ እንግዳ ተቀባይና ህጋዊ መብትን በሚያከብሩ ሀገራት ውስጥ ሲሆን ግን ያ ከባድ ስደት ወደ ታላቅ የስኬት ጎዳና የመቀየር እድሉ ከፍ ያለ ነው። ዛሬው ቪዲዮአችን ይህንን ይመስል ነበር። ስለ ባህሬን ኑሮ ምን መረጃን አገኛችሁ? በባህሬን ኑሯችሁን ያደረጋችሁ ኢትዮጵያውያንስ ከሰጠናችሁ መረጃ አንጻር ምን ታዘባችሁ? ሀሳባችሁን በኮሜንት አጋሩን። ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ሀገር ታሪክና በሌላ ጉዞ እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤናን ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።